እሺ ቤተሰቦች ዛሬም እንደተለመደው ምርጥ ታሪክ ይዤላችሁ መጥቻለሁ። ይህ ከሁሉ ፊልም ነው። ታሪካችንን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረግና ቪፒኤን ማብራትም እንዳይረሳ። እወዳችኋለሁ። ይመቻችሁ። የህንጻ ፕሮጀክት ላይ ስራው ተጧጡፏል። አንድ ሰው በፍጥነት መጥቶ ባልደረቦቹን ቁፋሮውን በአፋጣኝ እንዲያቆሙ ይነግራቸዋል። አደገኛ ቦምብ ተቀብሮ ያገኙ ይመስላል። ይህ መረጃ በአፋጣኝ ለአዛዣቸው ሱዛን ይነገራታል። ወዲያውም ያልፈነዳውን ቦምብ በሳተላይት ይመለከቱታል። ሜጀር ዊል በተኩስ ልምምድ ላይ ነበር። ስልኩ ጠርቶ ስለተፈጠረው ነገርም ይነገረዋል። ፎቶም ተልኮለት ከሁለተኛው ዓለም ጦርነት ተቀብሮ የቀረ ፈንጂ እንደሆነ ይረዳል። ለምርመራ የሚያስፈልገውን መሳሪያ ይዞ ወደ ቦታው ያመራል። ወታደሮችና ፖሊሶች ተረባርበው በዙሪያ ያሉትን ነዋሪዎች ከቦታው እያሸሹ ነው። ውጥረት ነግሷል። አንድ ትልቅ ባንክ አጠገብ ያለ አፓርትመንት ውስጥ ፖሊሶች ሰዎችን እንዲወጡ እያንኳኩ ነው። ረሂም እና አዛውንት ቤተሰቦቹ ከአፓርትመንታቸው እየወጡ ነው። ዊል ከሳይቱ ደርሷል። ፈንጂውንም ሲመለከት በዙሪያው ውሃ ከቦታል። ይህንን ውሃ ማድረቅ እንዳለባቸው ለባልደረቦቹ ይነግራቸዋል። ለተሰበሰቡት ሰራተኞችም ከ2 ዓመት በፊት ያጋጠማቸውን በተንቀሳቃሽ ምስል ያሳያቸዋል። ማክሸፍ አቅቷቸው ከተማ ላይ ኃይለኛ ጉዳት ያደረሰ ፍንዳታ ነበር። ካርታው ላይ ብዙ የኤሌክትሪክ መስመሮች መኖራቸውንና ሁሉንም የመስመር ኃይሎች ማጥፋት እንዳለባቸው ለባለሙያዎች አስረዷቸዋል። አንድ የአካባቢው ነዋሪ ፖሊሶቹን ክልከላ በመጣስ ላፕቶፕ ለማምጣት እየሮጠ ወደ ክልከላው ስፍራ ይሄዳል። ፖሊሶቹም ተረባርበው ይይዙታል። በስተመጨረሻም ቦታው ላይ ምንም ሰው አለመኖሩ ሪፖርት ያደርጋሉ። ያላወቁት ነገር ግን የተንኳኳው አፓርትመንት ውስጥ ካለሪስ እና ጓደኞቹ መደበቃቸውን ነበር። ሳይቱ በድሮን እንዲጠበቅ ተደረገ። ማርቲን የተባለ የወታደር አባልም ውሃውን ለማድረቅ በፓምፕ መሳብ ጀመረ። ካለሪስ እና ጓደኞቹ ቀደም ብለው መሳሪያቸውን ወዳስቀመጡበት ቤዝመንት ይሄዳሉ። ለማየት እንዲመቻቸው መብራት ማብራት ጀመሩ። በዚህ ሰዓትም ካለሪስ ካሜራ መደቀንና መግቢያ መውጫ በሮችን መቆለፍ ጀመረ። ከጀርባ ያስቀመጠውንም ጄኔሬተር አስነሳው። በገመድ የኤሌክትሪክ ኃይል ወሰዱ። ዙሪያውን እያየ ካሜራ መቅጠሙን ቀጠለ። ጓደኞቹም የቤዝመንቱን ግድግዳ በጠንካራ መሳሪያዎች ማፈራረስ ጀመሩ። ካለሪስ ጨርሶ ሲመለስ አንድ ቀበሮ በመንገዱ ታስደነግጠዋለች። ይህም ሱዛን የሚንቀሳቀስ ነገር እንድታይ ያደርጋታል። ሱዛን ድሮኑን ዝቅ እንዲያደርጉት ታዛለች። በሌላ በኩል ጓደኞቹ ቤዝመንት ውስጥ ግድግዳውን ማፍረስ ተያይዘውታል። የትልቁ ባንክ አላርም ጮሆ የባንኩ ጠባቂ ይመጣል። ነገር ግን ፖሊሶቹ የኤሌክትሪክ ኃይል በመቋረጡ ሊሆን እንደሚችል ነግረው ይመልሱታል። የባንኩ ግድግዳ በጣም ወፍራም በመሆኑ ትልቅ የግድግዳ መብሻ መጠቀም ጀመሩ። ካለሪስ ሁኔታዎችን ለማጣራት ውጭ ሆኖ መከታተል ጀመረ። የፖሊስ መኪና ባለፈ ቁጥር ጓደኞቹ ግድግዳውን መብሳት እንዲያቆሙ ይነግራቸዋል። በቦምቡ አካባቢ ማርቲን በፈንጁ ዙሪያ ያለውን ውሃ ማድረጉን ለአለቃው ዊል ይነግረዋል። ዊልም አንድ ስራ ሲሰራ ውስኪ በብርጭቆ ሞልቶ ማስቀመጥ ልምድ ነበረበት። ዊልና ማርቲንም ለስራ የሚሆናቸውን ዕቃዎች ይዘው ወደ ፈንጂ ቦታው ተጠጉ። ሱዛን ሁሉንም የፖሊስ አባላት ከአካባቢው እንዲርቁ ትዕዛዝ ትሰጣለች። ዊልም የድምጽ ማዳመጫ ተጠቅሞ ቦምቡ ላይ የሰዓት መቆጣጠሪያ እንዳለው ይገነዘባል። ፈንጂው መች እንደሚፈነዳ አይታወቅም። በመሆኑም የሰዓት መቆጣጠሪያው በመሳሪያ ለማቆም ይወስናሉ። መሳሪያውንም ከተከለ በኋላ ሁሉንም ወደ ምሽጋቸው እንዲገቡ ያደርጋል። መሳሪያውንም አበራው። እድለኞች ናቸው። የፈንጂው ሰዓት ቆጣሪ በተሳካ ሁኔታ መቆም ችሏል። በመቀጠልም የፈንጂውን ጉዳት ለመቀነስ ጠንካራ ግድግዳዎችን መስራት እንዳለባቸው ይነጋገራሉ። በትንሹ 5 ሰዓታትን ሊፈጅ ይችላል። ሌቦቹም በቤዝመንት ውስጥ ግድግዳውን በመወርወር ላይ ሳሉ የብረት መከላከያ ጋር ይደርሳሉ። በኃይለኛ ሙቀትም ብረቱን ይቀዱታል። ወደ ባንኩ መግባት ችለዋል። የባንኩ ካሜራ በስፕሬ ሸፍነው ወደ ውስጥ ያልፋሉ። ውስጡም በጣም ብዙ ብርና ውድ ጌጣጌጦች አሉ። በቻሉት አቅም ቀላል ነገር መያዝ ስላለባቸው ወርቆቹን ይተዋቸዋል። በተመሳሳይ ሰዓት ወታደሮቹ ጠንካራውን ግድግዳ በመስራት ላይ ናቸው። ማርቲን ቦምቡን በመቅረብ ይመለከተዋል። በዚህ ሰዓት ወታደሮቹ በሙሉ እንዲሄዱ ይደረጋል። ማርቲን ፈንጂው ዝገት እንኳን እንደሌለውና 80 ዓመት እንደማይሞላው ለአለቃው ይናገራል። ነገር ግን ፈንጂው በጥንቃቄ የተቀበረ ሊሆን እንደሚችል ገምተው ወታደሮቹን ወደ ስራቸው ይመልሷቸዋል። ካፍታ በኋላ ፈንጂው እንደገና ሰዓቱን መቁጠሩን ቀጠለ። ይህ ማለት ሰዓት መቆጣጠሪያው መስራት አቁሟል ማለት ነው። ሁሉም ወታደሮች ወደ ምሽጋቸው እንዲገቡ ከተደረገ በኋላ ዊል ሌላ መሳሪያ ይዞ ፈንጂውን ለማብከን ይሄዳል። ፈንጂውን በቀስታ በመብሳት ላይ ሳለ ሱዛን በካሜራዋ ውስጥ የተለየ ነገር ትመለከታለች። አንድ ቦታ ላይ ሙቀት እንዳለ፣ ነገር ግን ከወታደሮቹ ጄኔሬተር ሌላ ጄኔሬተር እንደበራ ገምተዋል። ሁኔታው እስኪጣራ ዊል ስራውን እንዲያቆም ታደርገዋለች። ዊልም ማርቲንን በድንገት ወደ ፈንጂው ተጠግቶ ያየዋል። ዊልም በንዴት ሆኖ እንዲመለስ ያደርጋል።
ማርቲን ፈንጂውን ማብከን ወታደራዊ ግዴታው እንደሆነ ይናገራል። በባንኩ ቮልት ውስጥ ካርሊስ ለራሱ አንድ ካዝና ውስጥ ውድ ማዕድን ይወስዳል። ኤክስ የተባለው ጓደኛው ከሌሎቹ ጌጣጌጦች ጋር እንዲያስቀምጠው ይነግሯል። ካርሊስ የፖሊስ መኪና ሲመጣ ይመለከትና ጓደኞቹን ስራቸውን እንዲያቆሙ ነግሯቸው ጀነሬተሩን አጠፋው። ፖሊሶቹ አፓርትመንቱ ጋር መኪናቸውን አቁመው ወደ ውስጥ ለመግባት ሲሞክሩ በሩ ተቆልፏል። ፖሊሶቹ ካለሪስን አይተው እንዲቆም ይነግሩታል። እርሱም መሮጥ ይጀምራል። ጓደኞቹንም እንዲወጡ በፍጥነት ይነግራቸዋል። እነርሱ የሰበሰቡትን ጌጣጌጥ በፍጥነት ማሸግ ጀመሩ። ፖሊሶቹ አጥሩን ለመስበር እየሞከሩ ነው። በሌላ በኩል ዊል ውስጡ ደስ እንዳላለውና ሁሉም ወታደሮች ራሳቸውን እንዲጠብቁ ይነግራቸዋል። በጥቂት ሰከንዶች ውስጥ ፈንጂው በኃይል ፈነዳ። ሸሽተው የነበሩት ነዋሪዎችም ከሩቅ ሆነው ተመለከቱት። ሁሉም ወታደሮች ተርፈዋል። ትንሽ ጉዳት ብቻ ነው ያጋጠማቸው። ለመፈተሽ የሄዱትን ፖሊሶች ወድቀዋል። አንደኛው በተለይ ከፍተኛ ጉዳት ደርሶበታል። ግብረ ኃይል እንዲጨመርላቸው ሌላኛው ጓደኛው ይጠይቃል። ካለሪስ ከጓደኞቹ ጋር ተቀላቅሎ የሰረቁትን የተለያየ ውድ ጌጣጌጥ መኖሩን ለማረጋገጥ እንዲያሳዩት ይፈልጋል። ጓደኞቹ ግን ፖሊሶች እየመጡ እንደሆነና ፈጥነው መውጣት እንዳለባቸው ይነግሩታል። አሁን ጓደኞቹ ለሁለት ተከፋፈሉ። ካለሪስ እና ዋይ ወደ ጣራው ወጡ። በዚያ ድሮን አዘጋጅተዋል። አንዱ ግን አልሰራም አላቸው። ካለሪስ በቀላሉ ማስተካከል ችሏል። በካርቶን ያደረጉትን ጌጣጌጥ በድሮን እየጫኑ ወደ ሌላ ህንፃ ማሻገር ጀመሩ። ድሮኖቹም አንድ ሴት ያለችበት ህንፃ ላይ አርፈዋል። በተመሳሳይ ሰዓት ኤክስ እና ዜድ የተባሉ ጓደኛሞች ደግሞ የሐሰት የኮንስትራክሽን ቦታ ገንብተው ከመንገዱ በታች በሚያስገባ መሰላል ይወርዳሉ። ሱዛንም ከመሬት በታች እያየቻቸው ነበር፣ ግን የተሰጠውን ማስጠንቀቂያ ያልሰሙ ሰራተኞች መስለዋት አልፋቸዋለች። ካለሪስ እና ዋይ በፍጥነት ከአፓርትመንት ህንፃ እየወጡ ነው። ፖሊሶች ይመጡባቸዋል። እነርሱም በፍጥነት መሮጥ ይጀምራሉ። ወደ መኪና ማቆሚያ ገብተው ፖሊሶቹ ግራ ያጋቧቸውና ያመልጣሉ። በሌላ በኩል ኤክስ እና ዋይ በሌላ ቀዳዳ በኩል ወጥተው ከጓደኞቻቸው ጋር የተቀጣጠሩበት ቦታ ተገናኝተዋል። መጀመሪያ የገቡበት ቦታ ፖሊሶች ከበውታል። ፖሊሶቹም በቀዳዳው በመግባት የሄዱበትን መስመር መከተል ጀመሩ። ይህ በእንዲህ እንዳለ ሌላ ህንፃ ላይ የነበረችው ሴት ካርቶኑን ይዛላቸው መጣች። ኤክስም ተቀብሏት ማንም ሳያይ ብር ይሰጣታል። ይህ በእንዲህ እንዳለ ማርቲን የግንባታ ፕሮጀክቱ ላይ የተቀበረው ፈንጂ ከሁለተኛው ዓለም ጦርነት የመጣ ሳይሆን የተቀበረ ሊሆን ስለሚችል ምርመራ እንዲደረግበት ሐሳብ ያቀርባል። ዊል ደግሞ በተቃራኒው የእነሱ ስራ እንዳልሆነ ይነግረዋል። ከዚህ በኋላ ነበር ፖሊሱ ባንኩ መሰረቁን አይቶ ለሱዛን የነገራት። እርሷም መርማሪዎቹን ወደ ቦታው እንዲሄዱ ታስተማራለች። ካለሪስ እና ዋይ መንገድ ላይ ካለ የውሃ መፍሰሻ ትቦ ውስጥ ይወጣሉ። ከቀሩት የቡድን አባላቶችም ጋር ይገናኛሉ። በመንገዳቸውም አንድ የፍተሻ ቦታ ላይ ይደርሳሉ። ለፖሊሱም ሐሰተኛ የሆነ የድርጅት ፈቃድ ይሰጡታል። ፖሊሱም በዚህ ተሸውዶ ያሳልፋቸዋል። በምርመራ ላይ ሱዛን የሌቦቹን የድርጅት ፎቶ አይታለች። ከጀርባቸው የውሃ አምራች ድርጅት አርማ አለው። ፖሊሶቹም ይህን መረጃ ይሰጣቸዋል። እንደተሸወዱም ከረፈደ ይረዳሉ። ሌቦቹ በፍጥነት ጭር ወዳለ ቦታ ይሄዳሉ። የመኪና ታርጋቸውንም ቀይረው ልብሳቸውንና መኪናቸው ላይ ያለውን የድርጅት ምልክት በውሃ ያጥቡታል። ከጨረሱም በኋላ ከሰረቁበት ከተማ በደስታ አመልጠው ይወጣሉ። ፖሊሶቹ የተዘረፈውን ባንክ እየመረመሩ ነው። ራሂም ቤተሰቦቹ በረራ እንዳለባቸውና እቃዎቻቸውን ማውጣት እንዳለባቸው ለፖሊሶቹ ይናገራል። ፖሊሶቹም ፈቅደውላቸው አብረው ይገባሉ። ሁለት ትልልቅ የወታደር አመራሮች ፈንጂው ወደ ተቀበረበት ቦታ አምርተዋል። ለምን ዊል ሪፖርት እንዳላደረገ ይጠይቁታል። እሱም ነገሮች በቶሎ መፍታትና ከተማዋንም መታደግ እንደነበረበት ይናገራል። ዊል ተልእኮውን አብረው ከሰሩት አባላት ጋር የደስደስ እንዲጠጡ ይሰበስባቸዋል። እርሱ ግን የራሱን መጠጥ ይደፋዋል። ራሂም እና ቤተሰቡ ሱዛን ጋር ለጥያቄ ተወስደዋል። እነርሱ ሁለት የድርጅት ዩኒፎርም ያደረጉ ሰዎች የቤቱ ባለቤት እንደላካቸውና የሚጠግኑት ነገር እንዳለ ነግረውት ቁልፍ እንደሰጣቸው እንዲሁም ወደ ቤዝመንቱ ገብተው የባንኩን ዕቃዎች እንደዘረፉ ይነገራቸዋል። አባቱ ግን ይህንን እንዳያደርጉ ነግሮት ነበር። ቢሆንም ስደተኛ ስለሆኑ ችግር እንዳይፈጠርባቸው መተባበር እንደነበረባቸው ራሂም ለሱዛን ነገራት። ይህ በእንዲህ እንዳለ ሌቦቹ ባዘጋጁት ከተማ ወጣ ያለ ቤት ደርሰዋል። ልብሳቸውን አውልቀው ያቃጥሉታል። ዋይና ዜድ በኪሳቸው የሰረቁት ጌጣጌጥ ይዘው ስለነበረ አውጥተው ያስቀምጣሉ። ካለሪዝም የሰረቀውን በጣም ውድ የሆነ ጌጣጌጥ አወጣው። ያልተቆራረጡ አልማዞች ነበሩ። አንዱ ብቻውን ወደ 30 ሚሊዮን ዶላር ያወጣል። ሁሉንም ነገር እኩል እንደሚካፈሉ ቃል ይገባላቸዋል። እናም ስልክ ሊያወራ ወደ ውጭ ይወጣል። ሁለት መሳሪያ የያዙ ሰዎች በጀርባ ይመጡና ሁሉንም መሬት ላይ እንዲቀመጡ ይነግሯቸዋል።
ነገር ግን በመሃል ጸብ ይነሳል። ዋይም በሽጉጥ ይመታል። ይህን ሲመለከት ኤክስ በቻለው ፍጥነት ከክፍሉ በሩጫ ይወጣል። ከኋላውም አንድ ሰው እየተከተለው ነበር። ኤክስም ላለመሞት ከፎቁ ላይ በመስኮት ይዘላል። ቢሆንም ሊያመልጥ አልቻለም። ሉዶ የተባለ ሰው ሽጉጥ ይደቅንበታል። ሁሉንም የቡድን አባላት ያስሯቸዋል። ካላሪስ ግን ማንም አልነካውም ነበር። ጓደኞቹን ክዳቸዋል። ካላሪስ እና አዳዲሶቹ ሰዎች የደስደስ መጠጣት ጀመሩ። የተሰረቀውንም ብር ተከፋፈሉት። ሉዶ የካላሪስ ያጎት ልጅ ነው። ሉዶ እንዴት ስለ አልማዞቹ እንዳወቀ ካላሪስን ይጠይቀዋል። እርሱም በፊት ይሰራበት የነበረው ሰው ሀብት እንደሆኑ ይናገራል። ከሱ ጋርም አለመግባባት ተፈጥሮ ብሩን እንደወሰደበትና እሱን ለመበቀል እንዳደረገው ያስረዳዋል። ሉዶም ካላሪስን አልማዞቹን እንዲሰጠው ይጠይቀዋል። እርሱም አንድ ብቻ እንዲወስድ ፈቀደለት። ሉዶ ግን እኩል እንዲካፈሉ ነበር የፈለገው። በዚህም ምክንያት ሁለቱ አለመግባባት ውስጥ ይገባሉ። ሉዶም ንዴቱን መቆጣጠር አቃተው። ጠረጴዛ ላይ ያለውን ዳይመንድ በቧንቧ መፍቻ ብረት ሲመታው፣ ካላሪስም ሌሎቹን ዳይመንዶች ሲመለከት እውነተኛ እንዳልሆኑ ይረዳል። በዚህም በጣም ይናደዳል። ሉዶ ግን ካላሪስን አላመነውም። ሆን ብሎ ያደረገው መስሎታል። እንዲይዙት ካደረገ በኋላ እጁን በያዘው ብረት ይመታዋል። እውነታውን እንዲናገር በቁጣ ያስጠነቅቀዋል። ሉዶ ሁሉንም ጌጣጌጦች በቦርሳው አድርጎ ካላሪስን የመኪናው ኮፈን ውስጥ ከቶ ከቦታው ይሄዳል። ወደ ከተማው ስንመለስ ሁሉም የሰፈሩ ነዋሪዎች ወደ ቤታቸው እንዲገቡ ተደርጓል። የኤሌክትሪክ ኃይል ባለመኖሩ ራሂም አባቱን በሊፍት መውሰድ አልቻለም። እሱም ማንም ሳያየው ወደ ህንፃው ጣሪያ በመውጣት ትክክለኛዎቹን አልማዞች ከተደበቁበት አወጣቸው። ከዛም ወደ ክፍሉ በመሄድ የሻንጣውን እጀታ በመቁረጥ አልማዞቹን በማይታይ መልኩ በውስጡ ደበቃቸው። ዊልም ወደ ቤት ተመልሷል። ስልኩም ይጠራል። ከከፍተኛ ወታደር ቢሮ ነበር። ፈንጁም ተመርምሮ ከሁለተኛ ዓለም ጦርነት እንዳልሆነ ይልቁንም በወታደራዊ ውጊያ ጊዜ የሚጠቀሙበት እንደሆነ ይነገራል። ለዚህም መወያየት ስላለባቸው በማግስቱ ቢሮ እንዲመጣ ይቀጠራል። በጋራጅ ውስጥ ከታሰሩት ጓደኛሞች መካከል ኤክስ የታሰረበትን መበጠስ ችሏል። ዋይ በሽጉጥ በመመታቱ የተነሳ በጣም ተዳክሟል። ኤክስ ሁሉም ከታሰሩበት ከፈታ በኋላ ሹፌሩ መኪናውን ተጠቅሞ በሩ እንዲሰብረው ያደርጋል። በሚያሳዝን ሁኔታ ዋይ ህይወቱ ያልፋል። ኤክስም የሁሉም አባሎች ልብስ ውስጥ በድብቅ ጂፒኤስ አስቀምጦ ነበር። በሱም ተጠቅሞ ካላሪስን ይከተለው ጀመር። በሉዶ መኪና ውስጥ ያለው ካላሪስም በማይታወቅ ቁጥር ችግር ውስጥ እንደሆነና ያለበትን አድራሻ ይልካል። ካላሪስም ሉዶ እንዲምረው በጩኸት ይለምነዋል። ሉዶ ግን ላለመስማት ሙዚቃውን በኃይል ይከፍተዋል። በወታደራዊ መጋዘን ውስጥ ማርቲን የፈንጂ ቦምብ ሰዓት መቁጠሪያው የሚያቆምበት መሳሪያ ሲፈትሽ በውስጡ ቺፕ ያገኛል። የተለመደ አልነበረም። በምርመራ ክፍል መርማሪዎቹ የካላሪስን ማንነት ደርሰውበታል። ራሂም እና ቤተሰቦቹም ምንም አይነት ችግር ሳያጋጥማቸው ኤርፖርቱን ፍተሻ ማለፍ ችለዋል። ኤክስና ጓደኞቹ የሉዶውን መኪና በመንገድ ላይ ያገኙታል። ለማምለጥም ሲሞክሩ ይገጫቸዋል። ኤክስና ጓደኞቹ በንዴት ሉዶንና አጃቢዎቻቸውን ይደበድቧቸዋል። ካላሪስም ከኮፈኑ ሹፌሩና ዜድ ጎትተው ያወጡታል። ሉዶንም በሽጉጥ ይገድሉታል። ኤክስም በንዴት የካላሪስን ፊት በፌስታል ያፍነዋል። ባልተጠበቀ ሁኔታ ኤክስ በሽጉጥ ይመታል። ሹፌራቸውም እግሩን ተመታ። ይህንን አጋጣሚ ተጠቅሞ ካላሪስ ያመልጣቸዋል። የተኮሰባቸው ግን ልምድ ያለው ዊል ነበር። ሁሉም ለረጅም ጊዜ አብረው ሲሰሩ ነበር። ከተኩሱ በኋላ ዋይና ዜድ የሉዶ መኪና ውስጥ ብዙ ብርና ጌጣጌጥ ያገኛሉ። በተመሳሳይ ሰዓት ሱዛን የካላሪስን መልክ የሚያሳይ ተንቀሳቃሽ ምስል በምርመራ ታገኛለች። ካላሪስም በሆቴሉ ያቀደውን የሐሰት ማንነት ይዞ ወደ አየር መንገድ ያቀናል። በሐሰተኛ መታወቂያ ማለፍ ችሏል። ማርቲንም ለሱዛን ስላገኘው ቺፕ ይነግራታል። የዊል ጉዳይም ከአፍጋኒስታን ከተመለሰ በኋላ ልክ እንዳልነበር ያውቃሉ። ራሂምንም ወጥቶ ሲያየው እንደሚያውቀውና ለዊል ሲያስተረጉምለት እንደነበረ፣ ከዛ ባለፈም ዊል ለራሂምና ለቤተሰቦቹ ደህንነት ሲባል አሜሪካ እንዳስገባቸው ይነግራታል። ሱዛንም ማህደሮቿን ስታገላብጥ ህገወጥ ማዕድን ማውጫ ውስጥ ይሰራ እንደነበር ትረዳለች። ለፖሊሶቹም ከካላሪስ በተጨማሪ ዊልና ራሂምን እንዲዟቸው መመሪያ ትሰጣለች። ፖሊሶች ካላሪስን በዛ በመታየቱ ሊፈልጉት ወደዛ ይሄዳሉ። ቢሆንም ብዙ ልምድ ያለው ካላሪስ በቀላሉ አልፏቸው ወደ አውሮፕላኑ መግባት ችሏል። በመጨረሻም ሱዛን ጉዳዩ ላይ ደረሰችበት ይመስላል። የራሂም ወንድምም ፈንጁ በተገጠመበት የግንባታ ቦታ ላይ የምሽት ጥበቃ እንደነበር አውቃለች። ወደ ዊል ቤት ከግብረ ኃይል ጋር ደርሳለች። በውስጡ ቦምብ እንዴት ማሻሻል እንደሚቻል የተጻፈና የመጠገኛ ቦታ ያገኛሉ። በኢስታንቡል ካላሪስ ዊልና ራሂም የወሰዱትን አልማዝ በጣም በውድ ዋጋ እየሸጡት ነው።
ብሩን እኩል ተከፋፍለው ተለያዩ። ከ10 ዓመት በፊት ትዕይንቱ ይወስደናል። ካለሪስ በአሰሪው ወታደሮች ታስሮ እየተወሰደ ነው። አንድ ትንሽ መኖሪያ መንደር ላይ ዊል ራሂም አስተርጓሚነት የሰዎች ጋር ሰላማዊ ውይይት አድርጎ ሲመለስ አንድ መንገድ ላይ የቆመ መኪና አይተው ራሳቸውን ለመከላከል ይደበቃሉ። አሸባሪዎች ነበሩ። እነሱም ሳያውቁት የተደበቁበት ቦታ ፈንጂ የተጠመደበት ነበረ። ዊል አንዱን ቦምብ ረገጠው። በዚህ ሰዓት ነበር ካለሪስ የታሰረበት መኪና የመጣው። አንደኛውን መኪና በመሳሪያ መቱት። የዚያን ሰዓት ተኩስ ተከፈተ። ካለሪስ ከመኪናው ወርዶ በመሮጥ ዊል ወዳለበት ቦታ ሄደ። ዊልም የካለሪስን ገመድ ፈታለት። ካለሪስም የፈንጂውን መቆጣጠሪያ ሳጥን መፈለግ ጀመረ። ሳጥኑን አግኝቶታል። ዊል በልምዱ እየታገዘ ፈንጂውን ለማብከን እየሞከሩ ነው። በዚህ ሰዓት ግን አሸባሪዎቹ በኃይል የተኮሱባቸው ነበር። እሱም አጸፋውን እየመለሰ ነው። ካለሪስ በዊል አጋዥነት ገመዱን መቁረጥ ችሏል። ዊልም እግሩን ሲያነሳው ፈንጂው አልፈነዳም ነበር። አሸባሪዎቹንም መግደል ችለዋል። ነገር ግን ባላሰቡት ሁኔታ ሳጥን ውስጥ የተቀመጠ የእጅ ቦምብ ይፈነዳባቸዋል። ቢሆኑም ሶስቱም ያለ ጉዳት ተርፈዋል። ወደ አሁን ስንመለስ ካለሪስ ከልጅነቱ ጀምሮ የሚፈልገውን የተፈጥሮ ማዕድን ማውጫ በአፍሪካ ከፍቷል። ራሂም የራሱን ድርጅት ከፍቷል። ለእርዳታ ድርጅቶችም ይለግሳል። ቤተሰቦቹንም ስማቸውን አስቀይሮላቸው እንዲኖሩ አድርጓቸዋል። አበቃን። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።